ሰላም ሰላም፣ እንዴት ነሽ አቡዬ? አለሁልሽ ማሪ፣ እንዴት ነሽ? ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? አለን። ወንድማችን ሀዊረ የባህል አልባሳት ትናንትና መጥቶ ከአንቺ ጋር አብራችሁ ትሰሩ እንደነበረ እና ከ4 ወር በፊት 300 ምናምን ሺህ ብር ልብስ ልኮልሽ ገንዘቡን እስካሁን እንዳልሰጠሽው ነገረን። ያው በአንድ በኩል አንድ ጎን ብቻ ሰምተን አስተያየት መስጠት ስለማንችል ቆይ ነገናና ትንሿ መጣ እንነጋገራለን ብዬው ያው መጥቷል አሁን እና ታውቂዋለሽ የሚለው ነገር እውነት ነው። አውቀዋለሁ። 4 ወር በፊት 4 ወር ለእኔ እቃ ልኮልኝ ከሆነ ማስረጃ ያምጣል። እሺ ጥሩ። እሺ አውርቶ ከሆነ ማለት ነው። እሺ ሀዊረ ማስረጃ አለክ ልብሱን ለሷ ለመላክህ? አዎ አለኝ። አቅርብልን ፕሊዝ። ኦኬ እንዴት መላክ እችላለሁ፣ እንዴት ማሳየት እችላለሁ የሚለውን በደንብ እንትን ትበል። ክፈታ፣ ቮይሶቹን ክፈተው እሷ ኦርደር ስታደርግ። ኦኬ ይቻላል። ከመጀመሪያው ጀምሮ እንትን እኔ ከሱ ጋር ስራ ካቆምኩ 7 ወር አልፎኛል። 6 ወር አልፎኛል ከሱ ጋር ስራ ካቆምን። ከዛ በኋላ ያለው ከሆነ ከ4 ወር ብሏል። እስከዛ ድረስ ያለውን ያምጣልኝ። እኔ ከሱ ካቆምኩ 7 ወር 8 ወር ይሆናል። ያወራንበት ጊዜ ይኖራል። ስክሪንሾት አለ፣ መቼ እንዳወራን፣ መቼ እንዳቆምን፣ መቼ እንትን እንዳለን እሱን ካለው እኔ ይኸውልሽ ከ6 ወር ከ7 ወር በፊት ከኔ ጋር አውርቶ ከሆነ የእኔ ቦይስ ካለው የእኔ የተላላክንበት የልብስ ጠለብ ካለ እኔ ከፍላለሁ። ከ6 ወር 7 ወር በፊት ወደዚህ ማለት ነው። እሺ በፊት ያለው ግን ስንት ለ2 ጊዜ ነው ለ3 ጊዜ አምጥቻለሁ። መዛ ከ9 ወር ቢያንስ ስራ እንደከፈት ከሱ ነው ሰው አስተዋውቀኝ። ከሱ ጋር ለ2 3 አስመጥቻለሁ። በዛን ሰዓት ነው። አሁን ካለው ከ6 ወር ከ7 ወር ከእኔ ጋር ወይም ደግሞ የልብስ የላኩለት ይሄንን ልብስ ላክልኝ ይሄንን ልብስ ላክልኝ ብዬ ካለ ቀኑ መኖ ካለ ስክሪንሾት የላክልሽ ያወራንበትን ጊዜ ከኔ ጋር ማለት ነው። ኦኬ ጥሩ። እሺ ሀዊረ ይሰማኛል። አሁን እሷ ያለችው እኔ ለመጨረሻ ጊዜ ከሱ ኦርደር ያደረግኩትኝ ከ6-7 ወር በፊት ነው። እሱ ደግሞ ከ4 ወር በፊት ከሆነ የሚለው ከ4 ወር በፊት እኔ እውነት ኦርደር ያደረግኩበት ካለና ካለብኝ እከፍላለሁ እያለች ነው። ስለዚህ ስልክ ቁጥርህን ስጠኝ፣ ላክልኝ፣ ቀኑን ኦርደር ያደረገችበት ምናምን እንዳየው እኔ። እሺ ስልክ ያጅልኝ፣ ችግር የለም 09 በተለይ ቴሌግራም የምትጠቀምበት ቢሆን ደስ ይለኛል። ቴሌግራም በቁጥር አገኘሃለሁ። እኔ ቁጥር አይደለም ቴሌግራም ዩዘር አለ ዩዘር ነው ከመጣልኝ ሀዊረ 11 ዩዘር ኔም ከነገረኝ ሀዊረ 11 ሀዊረ ልክ እዚህ ጋር እንደተጻፈው አለ በእንግሊዘኛ በእንግሊዝኛ። እሺ አንድ ስፔሊንጉን ንገረኝ። ኤችኤ መጀመሪያ አት አለው አት በይ እዛ ኤችኤ። እሺ አት ኤችኤ ደብሊው አይ አርኢ ኤሌፋንት ራይት። እሺ 11 11 ኦኬ ሀዊረ ጥበብ የሚመጣ አንድ ቴንኪው። እሱ 7988 ሜምበር ያለው ነው። እሱ ቻናል ግሩፕ ነው፣ ግን በፐርሰናል ነኝ። ፐርሰናሉ ላገኘ ሀዊረ ማህሌት ሚል ነው የመጣልኝ። አይ ሀዊረ 11 ስትይ የኔ ሎጎ ያለበት አለ። መጣልኝ። ሶሪ ፐርሰናል አገኘው ሀያልኩ። አሁን እስቲ ሀይ መጣለህ? መጥቶልኛል። ኦኬ እሺ ላክልኝ። በጣም ጥሩ። ከዚህ ላይ ግልጽ እንዲሆን ከሚገርምሽ የሰው ልጅ ያው መጀመሪያ ፈራ እግዚአብሔርን እየፈራ መናገር መቻል አለበት። ዝም ብሎ ሀላል መሸምጠቱ ብቻ ሳይሆን የመጀመሪያው እግዚአብሔርን ማስቀደም አለበት። ለሚያምነው እምነት ታማኝ መሆን አለበት። ከዛ በዘለለ ግን ለምሳሌ 6 ወር 7 ወር ለተባለው መልስ ልብሱ ቤቱ ከተጀመረ ራሱ 7 ወር 8 ወር አይሆነውም አይደለም። እኔ ጋር ለማቋረጥ ቀርና ማለት ልብስ ቤት የጀመረችው ፋሲካ ላይ ለፋሲካ ለአዲስ ዓመት
ስለዚህ ያ ተጀምሮ እንዴት ከኔ ለ6 ወርና ለ7 ወር ረጅም ሰዓት እኔ ጋር ሊረቅ ቻለ ወይም ደግሞ ልታረዝመው እንደቻለች አልገባኝም፣ አላውቅም። ከዛ በዘለለ ከሚገርምሽ ባለቤቷም እሷም እኩል ነው ሲያዙኝ የነበረው። አሁን መረጃዎቹ እንደምልክልሽ ሁሉ ልክ ባለቤቷና እሷ ሲያዙኝ እንደነበረው እሱም ያዛሉ። ባለቤቷ ደግሞ ፐርሰናል አምጥታ ከኔ ጋር በግል ያስተዋወቀችኝ እሷ ነች። አሁን ባሏን ከጀርባ ደብቃ እኔ አላቅም ሰው እንደሚለው ወይም ደግሞ እሷ በምትለው ልክ ክዶኛል ትላለች። አላቅም ይካዳትም ይኑርም። እኔንም አሁን እንደዚህ ከካደችኝ ባሏም አብሯት ይኑር አይኑር ማረጋገጫ የለኝም። ከጀርባ ይኑርም አይኑር። ስለዚህ ባሏን ከጀርባ ወይም ደግሞ ንብረቴን ከባሏ ተጨማሪ ያዘዙት እቃዎች ስላሉ ነው የምነግርሽ። አቡ ግልጽ እንዲሆንልሽ የፈለግኩት እና ባሏን ከጀርባ አስቀምጣ እኔ አላቅም ባሌ ነው የወሰደው ቢባል ለእኔ ለሀዊረ ማረጋገጫ አይሆንልኝም። ምክንያቱም አምናበት ባለቤቷን ፐርሰናል አምጥታ አብሯት ከሚሰራው አጋሯ ጋር አስተዋውቃኛለች። ስለዚህ ወደ እሱ የምታሳብበው ነገር ግልጽ አይደለም። ሌላው ደግሞ ሰራተኛ ብለው ቀጥረውት የነበሩት አንዱ ፋክትና በአካል ሱቄ ጋር ወይም ከኔ ጋር እየተገናኘ ይወስድ የነበረው ልጅ አለላለ ታስጠራው። እሱም መናገር ባለበት መልኩ ይናገራል። ችግር የለው። ሌላው ላይቭ ላይ የሚሸጣቸው እቃዎች የነበሩ ከቪዲዮ እኔ ሰርቼ ልካቸው የነበሩ ቪዲዮዎች በሙሉ አብረዋሉ ከእሷ ጋር። ህዝቡም ያውቃል ስሸጣቸው የነበሩ እቃዎች እና እኔ አሁን መረጃዎቹን በሙሉ ቃል በቃል ከእጇ ያልደረሰ እቃ ካለ ሳነብላት እንድትመልስልኝ እፈልጋለሁ። ከአንቺ በተጨማሪ እኔ ደግሞ መናገር የምፈልገው ነገር አለኝ። ይኸውልህ አንተና እኔ ስንዋዋል ማለት ነው ከስራ ከመጀመሪያ በፊት አንተ ጋር ከደንበኝነት ካቆምኩ አለኝ ስክሪን ያወራንበት ስላለ ስክሪንሾት ነው የምትልክላት ማለት የአንተና ያወራንበት ማርች ስንት እንደሆን መቼ ስንት እንደሆን አለ ስላለ ማለት ነው። እና አንተና እኔ ስንዋል ቆይ እኔ ዝም ብዬ ነው የሰማሁ አይደል? ጠብቀኝና ልተረጋጋ። አንተና እኔ ስንዋዋል ለምሳሌ እኔ አንተን ሰው አስተዋወቀኛል አላውቅም። ሰው አስተዋወቀኝ። እኔ ደግሞ ያንን ሰው ተዋወቅኩት፣ ተማመን በቃ እንደዚህ ታምነዋለህ፣ ታውቀዋለህ አይደል? ልክ እኔ እንደዛ ሰው አንተ እንዳስተዋወቀኝ አንተን ደግሞ እኔ ስራ ከፍትልሻለሁ ስላለኝ አስተዋወቅኩት። ስራ ከአንተ ጋር ጀመርን አይደለ? ከዛ ምን ተባባልን? ልብስ ስናመጣ ለምሳሌ 100,000 እቃ አትዝዤ ከሆነ 50,000 ከፍለንህ አይደል? 50,000 ከፍለንህ ነው። እኔ ደግሞ አንተ ከዛ 50,000 ስንከፍል ግማሹን ነው ስትባል 75ቱን ስጡኝ 25ቱ ደግሞ ሲደርስሽ ተባባልን። አይሆን ምናምን በማባባል ግማሹ እየተሰጠህ ነው አይደል? ግማሹ ተሰጦ ግማሹ ወደ እኔ ይመጣል፣ ግማሹ ደግሞ ልክ ሲደርሰኝ ነው ተባብለን ተነጋገርን። ከዛ እኔ ሂሳብ እሱ ነው የሚመጣው ከእሱ ጋር አገናኛዎቹ እያንዳንዳቸው ልብሶች የሚመጡት እንደተከፈሉ እየተነገረኝ ነው። እኔ ከአንተ ጋር ስታወር አንድ ልብስ ስትሰጥ አንደኛው ልብስ ከፍለ 2 ልብስ ስትልክልኝ አንደኛው ተከፍሎ አንደኛው ሲደርሰኝ ልክ እንደደረሰኝ የመጠየቅ ያለብህ አንተ ነህ። ትንሿ እንደዚህ አይነት ብር አለብሽ ይህንን አስገቢልኝ ይህንን አለ ይህንን እያልክ ማለት ያለብህ። እኔ ደግሞ ያነቀ ስላነጋገርኳቸው አንተ ግማሹ እቃ አንደኛው እቃ ደርሶኝ አንደኛው እቃ ሲደርሰኝ የሚከፈል ሲሆን ልክ አንደኛው እቃ ሳዝ ያንኛው እቃ ልክ እጄ እንደደረሰ እንደተከፈለ ነው የማውቅ። ለምን ወደ እሱ ጋር ሁሉንም ሰጥቻለሁ። እኔ ደግሞ እምነት ነው፣ አንተም በእምነት ነው እኔ የተቀብዬ ያሰርኩ። ያቺ ያመጣች ልጅ ትንሿ ብር ያችኛው አመጣ። እኔ ብር በነፃ ስጥ ብላ አታመጣህ ማለት ስራ ስሩ እንጂ። እኔ ደግሞ ልክ እሱን ደግሞ ልክ እንዳንድ ሰው እኔ ነኝ ሲጀመር ተበላሁ እንትን አልኩ ብዬ ወደ ሚዲያ የመጣሁት። ቀድሜ የት ነበር? ከ6 ወር ከእንደዛ በፊት የት ነበር? እስካሁን ለምን ለእኔ አልነገርከኝም? ሚዲያ ላይ የመጣሁትም እኔ ነኝ ተበላሁ በሀገር እንደዚህ ብዬ ወደ ህዝብ ያመጣሁት እኔ ነኝ። ለምን የሰራሁት እንትን ስያልኩ ስላልነበረ። በዛ ላይ ልጁ ይመጣል። እኔ ስራ ከጀመርኩ ከዛኛው ልጅ ያንተ ጋር የሆነ አንዳንድ እቃዎች ሲበላሹብኝ ከደንበኛ ሲመጡ ጥሩ አስተያየት ሳይመጡልኝ ሲቀሩ ደንበኛ ቀየርኩኝ። ታንተ ጋር በጥላቻም በዛም አይደለም ደንበኛ የቀየርኩ፣ ግን ከደንበኞች ጥሩ ነው ይሄ ነገር እንደዚህ ነው ይሄ ነገር እንደዚህ ነው ሲሉ ደንበኛ ቀየርኩ። ደንበኛ የቀየርኩትን ልጅም ይመጣል። ለምን እሱ ጋርም ብዙ ነገሮች ስላሉ ማለት ነው። እና ከአንተ ደግሞ ከዛ ደንበኛ ከጀመርኩ በኋላ ያነኛው በስነስርዓት ስለሚያስረክበኝ ይኸው እስካሁን እየሰራሁ ነው።
እሱ ጋር ነው ያለሁት። እና አንተ ደግሞ ለምንድን ነው ይሄን ያህል ብር እያለ በየሰዓቱ ያልጠየቀው? ለምን ትንሿ ብር ያልገባልኝም አላልከኝም? እኔ ጋር ከሆነ እኔ እንደዛ ካመጣሁት እንዴት አንተ ያንን ሰው ይሄን ያህል በነፃ ስጥ ብዬህን ነው ወይ? የአንደኛውን ልብስ ስትልክልኝ አንደኛው ተከፍሎ ነው። ስለዚህ አንደኛውን ብር ሳትልክ የአንደኛውን የምትልክ ከሆነ ይሄን የጥፋት ነው ወይ? ጨረሽ? ምን ያልገባኝም ነገሩ ተወሳሰበ ነው ወይ? ጨረሽ? ወረቀትና እስክሪብቶ መያዝ አለብኝ። ጉዳዩ ውስብስብ የሆነ ነገር ስለሆነ ውስብስብ ነገር ስለሆነ አንቺን በደንብ ወረቀት ያዥ እና መጠየቅ ያለበት ዝም ብሎ አለባብሶ መሄድ አይደለም። ገብቶሻል? ለምሳሌ አሁን አንቺ ምን አልሽ መሰለሽ? ለምሳሌ 50% እና ከዛ በላይ ሲከፈል ነው እቃ የሚላከውና ምዘጋላ አልሽኝ። መጀመሪያ ላይ ስንት ብር አንቺ ለእኔ ላክሽልኝ? ከዛ በኋላ የሰርሽውን እቃ ምን ያህል ዘጋሽልኝ? ከዛ እኔ ጋር ሂሳብ እንዴት ሂሳብ አጥርተሽ ዘግተሽ ደንበኛ ቀየርሽ? አንተ ሲጀመር ከእኔ ጋር እያወራን አይደለም። ሲጀመር እንደሱ አስተዋወቅ ነው እያወራህ ያለው። ትንሿ አዳምጪ። ኦኬ እስኪ አሁን አንተና እኔ 6 ወር ያልካት አሁን ከዚህ ከ4 ወር ያልካትን የ4 ወር ይሄ ቆጥር 4 ወር ያልሽውን ላክላትና እኔ ጋር ያወራኸውን የ4 ወር ከአንተ ጋር ያወራሁትን እንደሱ አትስማው። እኔ ከአንተ ጋር 4 ወር ላይ አላወራሁም። አዳምጪ። ቆይ በመጀመሪያ ደረጃ ከሱ የተረከብሻቸው ልብሶች ምን ያህል እንደሆኑ ታውቂያለሽ? ኦልሬዲ የመዘገብሽ ነው የምታስገቢው። አንዴ ንገሪኝ፣ ይሄን ያህል ልብስ ነው በይኝ። ከሀዊረ ምን ያህል ልብስ እስካሁን ድረስ ተረከብሽ? 50፣ 100፣ 200 ምን ያህል? አረ 50፣ 200 ያህል አልተረከብኩም፣ ግን አለኝ እንትኖች አለኝ የላከበት የመጀመሪያ ምናምን እንደ ስልኬ ቀይሮ ግን አለኝ። ቢሆንም ደግሞ ቆያለኝ ላሳሽ ደብተርሽ ላይ ገልጸሽ መቼም ነጋዴ ደብተር አለው አይደል? ሲገባ ይጽፋል፣ ይመዘግባል። በስልክ ብቻ አይደለም የተመዘገበ ቴሌግራምሽ ላይ ቢያንስ 50% መስማት መፈልገው ገብቶኛል። 50%ቱን ያህል ስለላኩልሽ ክፍል እንደዚህ የተመዘገበ ነው የምፈልገው ውዴ። ፋክቱን እንድትነግሪኝ ነው የምፈልገው። ፋክቱን ዝርዝር እያንዳንዱን እኔ ነጋዴ ነኝ። ከአንቺ በላይ ብዙ ልምድ ያለኝ ሰው ነኝ። በስራ ላይም ብዙ አመት አሳልፍ ያለው እድገት ትችያለሽ። እንደዚህ ከዛ ቆጥረን የዚህኛው ተከፍሏል ሲባል የዚህኛው ደረሰኝ እኔ እንደዚህ ጥርት ያለ ነገር ነው የምፈልገው። ተቆጥሮ በእቃው ልክ ደረሰኝ ካለ ይህ ሁሉ እቃ አንቺ የተረከብሻቸው ሙሉ ደረሰኝ አንቺ ጋር ካለ ትልኪልኝና አስተያየትን ሀቅ እንደዚህ ነው የሚወጣው። ስለዚህ አሁን አንደኛ ዙር የደረሰ የላኩልሽ ልብሶች ይላል የቡና ቀሚስ 9 ሲባዛ በ1600 ይሆናል 14,000 ይሄ የገባበት ደረሰ። የቡና ቀሚስ አጥፋ 9 የቡና ቀሚስ ከዛ የቡና ቀሚስ 6 ባለ 9 ባለ 1600 6 ባለ 1500 የጎንደር ቀሚስ 4 ባለ 4000 የራያ ተሳቢ 6 ባለ 1500 የራያ ቀሚስ 1 ባለ 5000 የራያ ሻርፕ 6 ባለ 1500 የጎንደር 2 ባለ 7000 ስካርፕ 6 ባለ 450 የራያ ጌጣጌጥ 5 ፍሬ ባለ 250 ማሊያ 5 ፍሬ ባለ 850 የቴዲ ቲሸርት 5 ፍሬ ባለ 1000 የጎጃም ፎጣ 10 ፍሬ ባለ 450 ሂሳብ ሽፎን 5 ፍሬ ባለ 3500 ቀሚስ ከነመቀነቱ 1 ባለ 8000 ቀሚስ የጎጃም ባለ 6000 የጎንደር የቡና 3 ባለ 2000 የወንድ የጎንደር 3 ባለ 2000 ነጭ በነጭ 1 ባለ 1500 ባለ 15000 ሶሪ ነጭ በነጭ 1 ባለ 15000 ድሪ 2 ባለ 300 የራያ የወንድ ፎጣ 1 ባለ 1000 ሽሮ 15 ባለ 300 በርበሬ 15 ባለ 600 የራያ ወንድ 1 ባለ 450 4,500 ባለ 4,500 ሶሪ 4,500 ከዛ ወደ ሁለተኛ ዙር ከመሄዳችን በፊት የዚህ ሂሳብ ነው አይደለ? ከታች የተጻፈው ቴንክ ዩ ራሱ ስንት ነው የሚለው? 1 ሚሊዮን 171,800 ከዛ ቀብድ 60,000 ያስገባችው 171,800 ከዛ 60,000 የገባ ቀብድ ከዛ ቀሪ 111,800 ብር ይቀራል ይላል ከአንደኛው ዙር። ኦኬ። ስለዚህ አንቺ ከዚህ ላይ
የ60,000 ደረሰኛለሽ? 60,000 ያስገባሽበት ቀድ 60,000 አለኝ። አዎ 60,000 አለኝ። ይሄ የ60,000 እኔ የላኩለት፣ ሌላውን ግን እኔ ጋር አይደለም ከእሱ ጋር ነው እንትን ያሉ። 60,000 ግን አለኝ። አዎ ደረሰኛል። ማን ነው እሱ ጋር? እኔ ጋር ይኸውልሽ፣ እሱ አሁን ልጁ የለም በማለት ነው እንጂ ይህን ከስንት ወር በፊት ነው። ለምን እስከዛ አልመጣም? አሁን ልንገርሽ፣ ይሄ መጀመሪያ ስራ ስጀምር ነው። ግን ስራ እየሰራሁ እሱ ጋር ተነጋግረናል። የመጀመሪያውን ቀብድኔ 60,000 ብር ያስገባሁት አለኝ። 60,000 ብር ማለት ነው። ስለዚህ 60,000 ብሩን ከፍለሻል፣ አለቀ። ይኸው እሱም ቀብድ ተቀብያለሁ 60,000፣ የቀረው 111,800 ይላል እዚህ ጋር። የእያንዳንዱን ደረሰኝ እናያለን፣ የ60,000 ደረሰኝ እናያለን። ከዛ ቀጥሎ የተከፈለ ክፍያ ካለ ደግሞ ወደዛ እንቀጥላለን። ከዛ ሁለተኛው ዙር መቼ ወር ነው ማለት እዩ ስክሪንሾት መቼ ወር ላይ ነው ይሄ ወር ወሩ? ምክንያቱም ለምን እንደሆነ ታውቂያለሽ? ይሄ እንደጀመርኩ ነው ስራ የጀመርኩ ደግሞ የ1 ዓመት ሞላኝ ነው። ወሩን ተይውና አንቺ እስከዛ ድረስ ለሱ የተረከብሽው ልብስ አሁን የጠራው ዝርዝር እውነት እጅሽ ገብቷል? እነዚህ እቃዎች መጀመሪያ እነዚህ መጥተዋል። እነዚህ መጥተዋል። ለእነዚህ እቃዎች ዋጋቸው 117,800 ነው። 171 ትንሿ የኔ እናት 171,800 ነው። እቃዎቹ እጄ ገብተዋል ብለሻል። ቴንኪው። እቃዎቹ እጅሽ ከገቡ ዋጋቸው 171,800 መሆኑን ተነጋግራችኋል አይደል? አዎ። ከዛ ላይ 60,000 የከፈልሽበት ቀድ ደረሰኝ እጅሽ ላይ አለ አይደለ? እሺ። ታዲያ 111,800ስ ደረሰኝ ቤት አለ? እሱ ጋር ከእሱ ጋር ነው የሚጨርሱት። እዚህ ጋር ነው የምነግርሽ። እሱ የሚባለው ሰውዬ ማን ነው? መጥራት ራሱ ኤክስሽ ነው የቀድሞ ባለቤቴ። ኦኬ በጣም ጥሩ ቴንኪው። መጀመሪያ የሆነ ሰው አንቺና እሱን አስተዋወቃችሁና እናንተ ጀመራችሁ። ስለዚህ እኔ በሱ ቦታ ብሆን፣ እኔ እቃ አቅራቢ ብሆን የማቀርብለት አካል መጥቶ መጀመሪያ ያናገረኝ ሰው ነው አይደለ? ስለ እኔ የሚመለከተው ገባሽ? ከኔ ጋር ባልሽ ቀድሞ ካናገረኝ ሁሌም ባልሽ ነው የሚመለከተው። አንቺ ከሆንሽ ቀድመሽ ያናገርሽኝ፣ አንቺን ከሆነ ቀድሜ የማቀሽ አንቺ ነሽ ስለኔ የሚመለከትሽ። ከዛም በኋላ ከአንቺ ጋር ዲል ሳረግ ቆይቼ አንቺ ቢዚ ሆነሽ ባልሽን ብትልኪው፣ እኔና ባልሽ በሆነ ነገር ብንጋጭ አንቺ ጋር ነው መጥቼ ኮምፕሌን ማደርገው። ለምን? የመጀመሪያዋ አንቺ ነሽ፣ ቢዝነስ የጀመርሽው አንቺ ነሽ። ከኔ ጋር መጥተሽ ዲል ያደረግሽው፣ ውል የፈጸምሽው፣ ከኔ ጋር ንግግር ያደረግሽው አንቺ ነሽ። ከአንቺ በኋላ የሚመጣው አካል ከአንቺ በኋላ ነው የመጣው። በአንቺን ያወቅኩትኝ። ስለዚህ አንቺ ነሽ መጀመሪያዋ። እሱ ከፍሎ ከሆነ እናንተ በዛን ሰዓት ሰላም ናችሁ አይደል? አንቺና ባለቤትሽ አሁን ኤክስ ሆኗል ያልሽው አንድ የከፈለበትን ደረሰኝ አቅርቦልሻል? ለሰራተኛው እሺ ይኸውልሽ እነሱ አንድ ግሩፕ ነው የሆኑብኝ። በነገራችን ላይ እሱ አሌላ ሆኖ ሶስቶቹ አንድ ግሩፕ ነበሩ። የሆነ ልንገርሽ ነው ቆይ ልንገርሽ እኔ ቆይ ጠብቀኝ ትናገር አዊረ እባክህ ታድርግላት። አንተ ስታወራ ደግሞ እሷ ሚውት ታደርግልሃለች። ግሩፕ ነበሩ ሶስቶች። ጀመር እኔ እኮ አልተበላም ወይ የሆነ ነገር አልሆነም እያልኩ አይደለም። እኔ አሁን እያልኩ ያለሁት እኔ ለምሳሌ አንድ ሰው አስተዋወቀኝ የግማሹን ለምሳሌ እኔ አሁን ለምሳሌ ይሄንኛውን ግማሹን ሲባል አጋጣሚ ከዛ ካዘዝኩት በላይ ስለሆነ እቃው አጋጣሚ የነበረኝ 60,000 ብሩን ላኩለት። ለምን? ቅድሚያ ክፍያ ስለሚያስፈልገው አይደለም። ከዛ እሱ እንደዛ እንዳለ አሁን እኔ አንቺን አስተዋወቁሽ። ከዛ በኋላ እኔ አንቺን ወደ አንቺ ሳመጣው ልጁን እንደዚህ ነው ይህን ነው የሚከፍል እሱ ነው እንደዚህ ያለን በቃ የሆነ ዲቴል የምታወሪያቸው ነገሮች ትነግሪዋለሽ። ከዛ በኋላ ወደ እሱ ሁሉን ነገር እኔ ነኝ የሚጨርሰው ሁሉን ነገር ሲባባል ወደ እሱ ከእሱ ጋር እንዲያወሩ አደረግሻቸው። ከዛ በኋላ ለእኔ የሚነገረኝ ነገር የለም። ይሄ ልብስ እንደዚህ ነው የሚነገረኝ ነገር የለም። እሱም አለ እንደዚህ አይነት ገንዘብ አለ ብሎ አይነግረኝም። እሱም እየከፈልኩ ነው እኔ እቃው ብቻ እቃው ይደርሰኛል። እቃው ደግሞ እኔ ደግሞ እዚህ እየሰራው የሆነ ነገር እንትን እያለ ስለሆነ እሱና እሱ አገናኘቻ። ዝሮ እነሱና እነሱ እያወሩ ነው። እኔ 60,000 ብር በኋላ ያለውን ነገር እነሱ ናቸው። እቃውን እየተረከብሻለሽ እኮ አንቺ ነሽ። እየሸጥሽ እያተረፍሽ ገንዘቡ አንቺ ኪስ እኮ እየገባ ነው። እኔ እቃው ሌላ ቦታ ነው። ትንሿ የኔ እናት እቃው ሌላ ቦታ እየሄደ ቢሆን እሺ፣ እቃው እጅሽ እየገባ እቃውን የሚልከው አካል ገንዘቡን ይከፈል አይከፈለው አላቅም። እዛ ጋር ባለቤቴ ስላለ ካልሽ ባለቤትሽ ያንቺ ባለቤት ስለሆነ አንቺን ነው የሚመለከተው እንጂ ይህንን ባዳ አካል አይደለም የሚመለከት። እሱ ባዳ ነው ያመጣሽው አንቺ ነሽ። አንቺ ቢዚ ስለሆንሽ እያገለገለሽ ነው ባለቤትሽ።
ገባሽ? ባለቤትሽ ከሱ እየተረከበ ለአንቺ ሲያስረክብ አንድ ኢንድ ንብረቱ የዚህ ሰውዬ ልብስ አንቺ እጅ እየገባ ነው። አንቺ በእጅሽ እየተረከብሽ ዲስፕሌይ እያደረግሽ እየሸጥሽ እየተጠቀምሽ ነው ከሱ ጋር ካይት። እኔ አሁን አይደለም የመጀመርኩ ሰዓት 2 ወይ 3 ነው እና እሱን ደግሞ እሱ ጋር እያወሩ ስለሆነ ለምንድን አሁን ለምሳሌ አንድ ሰው እንዳልኩሽ የመጀመሪያ እቃ ስናስገባ 50% ከፍለን ነው አይደለም? ስለዚህ ለምንድን ነው እስካሁን ድረስ ብር እንዳለበትም አልተናገረም? ለምን ደግሞ 50% በጊዜ መናገር ነበረበት። ለምን እንዳልከፈለው እኔ እሱ የከፈለው መስሎኝ ነው። ባለቤትሽ ከየት አምጥቶ ነው የሚከፍለው? ከራሱ ኪስ ነው ወይስ አንቺ ከምታተርፊው ላይ ተቀብሎች ነው ሊከፍለው? ተቀብሎች እኔ እየሰጠዋለሁ፣ ግን ኦልሬዲ እሱና እሱ እያወሩ ነው እንደሚሰጠው እየተነጋገረ ነው። እኔ ለተወሰነ ሰዓት እዛ በኋላ እሱ ጋር ያቆምኩበት አልኩሽ 6 ወር በላይ ነው። 6 ወር በላይ እኔ ካለኝ የ6 ወር በላይ እዛ የመጀመሪያውን ነው የመጀመሪያውን ታይም ነው የተቀበልኩት። እዛ በኋላ ደግሞ ግማሹን የሆነ ልብስ አመጣ፣ ያንን ልብስ ተከፍሎት ነው። እንዴት ሌላ ልብስ ሊልክ ይችላል? 171,800 ብር 60,000 አዎ ከፍያለሁ። እጁ ደረሰኝ አለ። ቀብድ ብለሻል። ቀብዱ 50%። አሁን ለምሳሌ ገባኝ። እሺ ሀቡዬ ልንገርሽ አይደለ አንድ ሰው ለምሳሌ 100 ብር ይሄ 100 ምናምን ሺህ ብር እያለ ለምን የላቃ ሊልክ ቻለ? ያንን ብር አይጠይቅም ወይ? እኔን ሳይጠይቀኝ ለምሳሌ እኔ መጠየቅ ነበረብኝ። ይሄም የሱ ቸልተኝነት ነው። እሱም መጠየቅ ነበረበት። ትክክል ነሽ። ቢያንስ 1 አመት ይሞላኛል። እንዴት እሱ ለምሳሌ አንቺ አለምን 10 ብር አትሆንም፣ አለምን 10,000 ብር አትሆንም። ነጋዴ ከሆንሽ ያስፈልጋል አይደል? ለምን ሌላ ተጨማሪ ከ100,000 ብር በላይ እኔ አላወኩም። ምክንያቱም ያን የተነጋገረው እየተከፈለ እንደሆነ ነው የተነጋገረው። አንድ ላይ ያልገባኝ ነገር አለ። ትንሹ አንድ ያዳምጪኝ። አንድ ሰው እኔ ነጋዴ ሆኜ ልብስ እየመጣልኝ እየሸጥኩኝ መቼም ትርፌንና ኪሳራዬን አውቃለሁ አይደል? ዋናዬ አለ የምገዛበት፣ ከዛ ትርፌ አለ 60,000 ብር ቀብድ የከፈልኩበት 170 የመጀመሪያ እኮ ነው እኮ መጀመሪያ ጊዜ ነው። ልጨርሳ ሳልጨርስ እኮ ነው እየተናገርሽ ያለሽ ማሪ። ልጨርስ 171,800 ብር እቃ እጅ ገብቶ ሽጬ ሳተርፍ ብዙ ብር አተረፍኩ አይደል? አተረፍኩ፣ ሸጥኩ። ከዛ ትርፍ ላይ አንስቼ እንዲከፍል ለባሌ ካልሰጠሁት ቢዝነሴ ምን ያህል እያተረፈ እንደሆነ አላውቅም። ባሌ ከሌላ ቦታ ነው ወይ አምጥቶ የሚሰጠው። እኔ ከዛ ላይ እንካ ክፈል ብዬ ካልሰጠሁትኝ በስተቀር ባሌ ከፍሎ ሊሆን ይችላል ብዬ ከየት አምጥቶ ነው ባሌ የሚከፍለው? አብረን ከሆነ እኔና ባለቤቴ ቢዝነሱን የምንሰራው ግዴታ እኔ ነኝ አይደል? እየሸጥኩ ያለሁት እኔ ነኝ። ከዛ ላይ አንስቼ ይኸውልህ ይህን ክፈል አለ እምለው ከራሱ ኪሱ ነበር የሚከፍለው። ይቅርታ እኔ እሷ ትመልስልኝ። እድል ስጭኝ። አሁን የማወዛገብ ሂደት አንዴ ሰውየው አንዴ እሱ ነው አንዴ ከሌ ነው የሚል ማወዛገቢያ ካልሆነ አሁንም ቀጥይና ሁለተኛ ዙር አሁንም ብር ሳትሰጠኝ እኔ ሲጀመር የሰው ላባ ያንተም ጥፋት ደግሞ ልንገር። ለምንድን ነው ብር ሳትጠይቅ? እሷም እኮ ትክክል ናት። ለምንድን ነው ብር ሳትጠይቅ ዝም ብለህ የምትልከው? ምን ጉድ ነው ብሩ? እስኪ ዝም ብለህ ስትልክ ምን አደረግኩ መሰለሽ? አሁን ወደ ታች ስላልጨረሽው ነው። ወደ ታችም እኮ አለ የገባ አንዴ በጣም ብዙ ብሮች በጣም በብዙ ቀይ የገባ አለ ከነ ቦይሷ ወደ 2 ማዳበሪያ ከምናምን ገብቶሻል። መጽሐፍ ይሄ መጀመሪያው እኮ ነው። አሁን ዝርዝር የሰጠችኝ እኮ ነው። ስቶፕ ሪስፔክት አርጋት። ስቶፕ አትበላት። ቤቱ የኔ ነው ያንተ አይደለም። ቤቱ ላውራ ማለት እኮ ስቶፕ አትበላት። ይሄ እኮ ሴት ልጅ ለማክበር ነው። ስቶፕ አንዴ ላውራ ነው የምትላት እንጂ ስቶፕ አትላት። ይቅርታ። እሺ ሁለተኛውን ዙር ላንብበው። አዎ ቀጥይና በደንብ ሙሉ አንብቢላትና ከዛ እኔ የሰው ነገር ስለማልፈልግ እሱም የላከልኝ ከእሱ ጋር የተጨቃጨኩበት ላለላ ስሞታ የላኩበት ለሰራተኛቸው አለ። እሷ ስደውል አታነሳም፣ ብዙ ጊዜ አትመልስም። ሴፕቴምበር 20 ላይ ደውዬ እኔ ብር እፈልጋለሁ ለምንድን ነው ባለቤትሽ ስልክሽ የማይሰራው ስላት ዋትሳፕ እሱ ነው የሚጠቀምበት አንድ ስልክ ቁጥሯን፣ ቴሌግራም ደግሞ እሷ ነች የምትጠቀምበት ገብሸ። ከዛ በኋላ ዋትሳፑን ሙሉ ወደ እሷ ስትመልሰው ከእሱ ጋር እማወራው አልደርስ ሲል አልመልስልኝ ሲል እኔ በጣም ተቸጋግሬ ያለው ለበዓል ለሰራተኛም ለልጆቼም ለቤቴ ያስፈልገኛል። ከአዲስ ዓመት ጀምሬ የተጨቃጨቁበት አለ። ከዛ ያ በሆነበት ታይም እሱም ጋር እያወራን እያለ ውስጥ ለውስጥ ተጣልተው ወደ ሚዲያ ፈንድቶ መጣ። ወደ ሚዲያ ፈንድቶ ሲመጣ ገባኝ። እኔ ያልተረዳኸኝ አንድ ነገር አለ። ይሄ የመጀመሪያውን ዙር እሷ ናት እንትን የኦርደር ያደረገችው ፋሽን የከፈለችው። ሁለተኛ ዙር አንተ የጻፉ የእሱ ትእዛዝ ነው የሚለው። ሁለተኛ ዙር ይቀጥላል እዛው ላይ ቀጥይ ደግሞ ሶስተኛ ዙር እሱ ያገ የእሷን አንደኛውን ዙር የመጀመሪያው ዙር አዎ ደርሶኛል። ይሄ ሁሉ ዕቃ
አዎ የከፈልኩት 60,000 ብቻ ነው የቀረው 111,800 እሱ የከፈለው መስሎኛል ብላለች። ስለዚህ አንተ አንደኛውን ዙር 111,800 ብር ሳይከፈልክ እሺ ብለህ ሁለተኛ ዙር ትእዛዝ ተቀበልክ። ይሄ አንተ ስህተት ነው። ገባህ አይደል? እሺ አምናለሁ። ማመኔ እኮ ጎድቶኛል አውቃለሁ። ገብቶሻል? እሱ እንዳለው ነው። መታመን ደግሞ በአንድ ንግድ ዓለም ላይ ካላመንሽ ከአቡ ጋር አልሰራም። ስትተማመኝ ነው ምሳሌ። እኛም እኮ ዕቃ እናመጣለን ዱቤ። ይሄ ሁሉ ዕቃ የኔ ብቻ ነው ማለት አይደለም። ግን ሰዎች ይረዱሻል፣ የምትከፊበት ሰዓት ይሰጡሻል ምናምን አውቃለሁ። አምኛታለሁ፣ ክዳኛለች። ገብቶሻል? ይሄ ነው፣ ሌላ ምንም ምክንያት የለውም። ማመኔ ጎድቶኛል። ለዚህ ሚዲያ ያስመጣኝ ያዘዘውን እናንብበው። አይ ማመንና መካድ አይደለም። ከኔ ጋር አውርተሃል ወይ ነው ያልኩ። ከዛ በኋላ ላይ የኔ ጋር ለምንድን ነው ብር አለ ብለህ እኔን ልጠይቀኝ አልቻልከው? እንዴት ነው ብር አለኝ ብለህ አልጠየቀኝም? ከጣልክ ዛሬ ቅዱስ ሚካኤል ነው እኔ አልጠየቀኝም። ሳይከፍልክ ሲቀር ባለቤቴ እኔ እሱ ለልንገርሽ ሀቡዬ ልጁ ይምጣል። ይህንኛው ልጅ ማለት ነው ይህንኛው ከዚህ ስራ ከጀመርን በኋላ 200,000 ዕቃ አዘዝኩት ማለት ነው። ሳዘው ይህንን ዕቃ ሳዘው ልክ 2 ሳምንት ሲሆነው ትንሿ ይህን ሰውዬን እሰጥሃለሁ ብሎኝ ነበር፣ ግን አልሰጠኝም። ስለዚህ እባክሽ ስራው ያስፈልገኛል ብሩ ሲለኝ እሱ ወዲያው እንደዛ በ2 ሳምንቱ በ3ኛው ላይ ለእኔ ነገረኝ። ስለዚህ ያንን ነገር ስለነገር እሱ እከፍልሃለሁ ምናምን ማስረጃ ሁሉ እከፍልሃለሁ የፈለግሽውን ዘዥ ብሎ ሁሉ ሪከርድ ላከልኝ ይሄ ልጅ ማለት ነው። እኔ ደግሞ የፈለግሽውን ዘዥ ሲለኝ አዘዝኩት። የሚያስፈልጉኝ ዕቃ ነበሩ 200,000 ዕቃ አዘዝኩትና ሳዘውኝ እሱን ከዛ በኋላ ከፍልሃለሁ ምናምን ብሎ እንግዲህ ሪከርድ አለው ከሱ ጋር። ከዛ ምን አደረግኩ መሰለሽ? ከዛ እሱ መጣና በ2 ሳምንት ጠበቀኝ። ከዛ በሌላ ጊዜ እንደዚህ አለላ እከፍልሃለሁ ብሎ ነበር። ልጁም እከፍላለሁ ግን አልከፈለኝም። ስለዚህ ትንሿዬ ብሩ ያስፈልገኛል የስራ ስልክ ስለሆነ ያስፈልገኛል ብሎ ለእኔ ሰጠኝ። ልክ ይህ ሰውዬ ሂጄ ስጠይቀው እንዲህ ማለት ከዛ በኋላ ነው የነቃሁት። እኔ ራሱ የነቃሁት ያነቀኝ አንድ ተንቅልፌ ባነንኩት ምክንያት ያነ ልጅ ነው እንደዚህ። ከዛ እንዲህ አልኩ እንዴ እኔ እየሰራሁ እኮ ነው ለልብስ እያልኩ እኮ ነው ለምንድን ነው ያልሰጠው ብዬ ከእሱ ጋር እንደዛ ስል እዛ እሱ ጋር ስል የሆነ አጋጣሚ ነበረ አባቴ ሞተብኝ ምናምን ነገር አለና እንደዚህ ነበረ በዚህን ምክንያትን ሳልሰጠው ቀረሁኝ። ስለዚህ እንደዚህ ነው በቃ እንደዛ አለኝ። በቃ ከዛ ልጁን ተመልሼ ሄድኩና ወንድሜ እባክህን ትንሽ ቀን ታገሰኝ የሆነ በቃ ትክክል ያልሆነ ነገር አለ እና እከፍልሃለሁ ግን ታገሰኝ ብዬ አሁን መምጣት ይችላል አብሮኝ የሰራው ልጅ ማለት ነው። ከዛ በኋላ እሱ ግን እስከዛ እስከማውጣት ታይም ድረስ መብርሃን ምስክሬና ለኔ ያነገረኝ ባለፈው በዚህ በቅርቡ ሰሞን ደወለልኝ። አዲስ ዓመት ነው ምናምን ነገር ደወለልኝ እና ምን አለኝ ትንሿ ፈልገዋለሁ እኔ አላነሳበት ያለው ካለ እኔ እየደወለልኝ አላነሳለት ያለው ካለ ይላክልሽ ስክሪንሹት አለ አይደል አላነሳ ያልንበት ጠጭቆና ይያለ እኔ ማለት ቴሌግራም ዋትስአፕ ሁሉም ነገር ስላለን ችግር የለም። ከዛ በኋላ ምን አለኝ ደውሎ ትንሿ ባልሽን እፈልገዋለሁ ሲለኝ ፈልገው አጋጣሚ ደግሞ እንዳልኩሽ አባቴ ሞቶብኝ ልብስ ምናምን የብሩን የዛኛውን አልሰጠውትም ስላለኝ አባቴ ሞቶብኝ እንደዚህ ብሎ እዛ ለሱ ምን አልኩት አባቴ ሞቶብኝ ብሏል። ለእኔም እየመለሰልኝ አልነበረም ግን ይመልስልሃል ተረጋጋ። ስለዚህ ይመልስልሃል አባቴ ሞቶብኝ ብሎኛል ለእኔም እንደዛ ብሎኝ ሀዘን ላይ ስላለ ነው ይሄን አልኩት። ብር አለብሽ እንደዚህ አለብሽ አላለኝም። ይኸው ቅዱስ ሚካኤል ምስክሬ ነው። ዛሬ በቤት የሳገለግል ነበር። አሁን አባቡ ሲለኝ ነው ገልብጬ የመጣው። ልጆችሽም አይተውኛል። ይኸው ቅዱስ ሚካኤል ምስክሬ ነው። እንደዛ ለእኔ ገንዘብ አለብሽ ኧረ ትንሿ እንደዚህ ነው ብር እኮ አልተከፈለኝም ምናምን ካለኝ እኔ ይኸውልሽ አላለኝም ካለኝ ደግሞ እሱ ይጠይቅ። ዛሬ ነው እሱ የሚያውቀው ማለት ቅዱስ ሚካኤል እንግዲህ ከባድ ቀን ነው በሁላችንም ማለት ነው። ስለዚህ እኔ እንደዛ አላለም። የነቃሁትም በዛኛው ልጅ ነው ብር አልተከፈለኝም ስላለኝ እንዴት አልተከፈለም እኔ ይህን ያህል ብር አስገብቼልሃለሁ እኮ እንዴት አልተከፈለም ብዬ ለምን እኔ ነኝ ያዘዝኳቸው እኔ ነኝ የምከፍላቸው ስለሚለኝ እንደዚህ አይነት ነገር ነው እና ለእሱ ደግሞ እየተከፈለው እንደሆነ ሲነገረኝ የከረመው እኔ አሁን እሷ አልተበላም ወይም አልሰጠኝም ወይም የሆነ ነገር እያልኩ አይደለም። መጀመሪያ ላይ ተሱ ጋር ነበር ደንበኝነታችን። ግን ለምንድን ነው ብር አለብኝ የመጀመሪያው እንደተነጋገር ነው ያላደረገው? እኔ እኮ የሰራው እየከፈልኩ ነው። እንደዚህ አድርጌ የዚህ ቀሚስ እንደዚህ ነው እየተባልኩ እኮ የምሰራውን እኮ እየከፈልኩ ነው ለልጁ። እኔ ነኝ ማዝ ስለሚለኝ እኮ ለእነሱ እየተሰጣቸው እንደሆነ ያወቅኩ ነው። በምንድን ነው የማውቀው? ምክንያቱም ከእሱ ጋር እነሱ ጋር አታውሪ ማለት ወንዶች ጋር አታውሪ ምናምን ስለተባልኩ ከእነሱ ጋር ያወራሁ አይደለም። ገብቶሻል? እነሱ ጋር እየተገናኘው አይደለም። ኮንታክት እያደረግኩ አይደለም። እኔ ነኝ የምጨርሰው ተብዬ ኮንታክት። ስለዚህ እሱ መናገር የለበት። ስራ ያስጀመርኩት እኔ ነኝ። ግን ከእሱ ጋር ነበረ እኔ አዲስ ዓመት ደም እየተፋ ሆስፒታል ሁኜ እነሱ 3 ላይ ገስት ገብተው የገስት ጌም እየተጫወቱ ነበር። ይኸው ቅዱስ ሚካኤል በሚያውቀው የበዓል እሱና የቀድሞ ባለቤት
እሱ ገንዘብ ያለባቸው አለላ የሚባለው ሱፍ ተገዝቶለት የአዲስ አበባ እኔ ደም እየተፋው ነው። አሞኝ ነበር፣ ሰው የለኝም። እነሱ ሀዋሪ ሆኖ የገስት ጊፍት እየሰጣቸው እኔ አስታውሳለሁ። ለምን ውስጤ ላይ ህመም ስላለ እያንዳንዳቸው ማን አብረው ሀብታም ስለሆነ እንደዚህ ያደርግልናል በማለት እየተከታተሉ እሱ ማነው አለላ አሁን አለላ ብዙ አለ እሱ ጋር ይኸው ለሱ ለአለላ እሱ አስረክቦታል። ያስረከበውን ልብስ ከእሱ ጋር ይጠይቅ። እኔም ብር አለ ከእሱ ጋር የሰጠሁት ልብስ አለኝ፣ አልመለሰልኝም። አሁን ላይ እንደዚህ ነው በትእዛዝ ያሰስኳቸው ልብስ ካለላ ጋር አሉ፣ አልሰጠም። 10 ጥልፍ ነው ምናምን የተባለው ሐዋሪ ነው የሰጠው፣ ከእሱ ጋር ነው ያለ፣ ከኔ ጋር አልደረሰኝም። የደረሰኝ ነገር የለም። እና አለላ ጋር የገስት ጌም እየተጫወቱ ይኸው ራሱ የሚጠየቅ ገስት ጌም እየሰጣቸው ነበር፣ አብረው አንድ ግድም ጌጣቸውን ገጥመው ማለት ነው። እና እኔ በዚህ ሀብታም ነው ይሰጠኛል በማለት ያተባለ ነገር እየተቀበለ ከርሞ እኔን አሁን በዚህ በወጣው ጋር ሰዎችን እርዱ ብዬ ማንኛውም ሰው ሚዲያ ላይ ያለኝን ግዙኝ ብዬ ነው። ከዛ በኋላ ወደ እንደገና ሁሉም ሰው ማንም አጭር ነው ረዝም ነው አጠረቆሽ እንደዚህ ሳይሉ ሁሉንም የማዳም ቅመሞች ገዝተውኝ ያውቃሉ። ማንኛውም መጥቶ መፍረድ ይችላል። መጣው ገዝተውኝ ሚዲያ ላይ የወጣሁት ይሄ መጀመሪያ። ከዛ በኋላ ነው እሱ የመጣው እዛ በኋላ ነው። እሱ ሀብታም ነው ይሰጠኛል ሲሰጥ ከርሞ አሁን አምጪና ክፈይ ብባል የት አምጥቼ ነው የምሰጠው? የትስ ነው የማገኘው? ለምን የኔም በውላችን መሰረት ለምን አልተቀበለም? ቆይ ጥያቄ አለኝ። ሀዊረ አንተ ትንሿን አንቺ ጋር ብር አለኝ ስጪኝ ብለህ አታውቃለህ? ባጭር መልስልኝ ወንድሜ። አዎ በሚገባ አሁን እስክሪንሾት አላወራንም ያለችውን ልኬልሻለሁ። አሁን እያወራች እስክሪንሾት አድርጌ ልኬልሻለሁ። ከሚገርምሽ ምን ያህል እንደምደውል እሷ ብዙ ጊዜ ለስልክ ዝግጁ አይደለችም። ስለዚህ ብዙ ጊዜ እሱ ነው ትሪት የሚያደርገው በስራ ሀብታም ነው ምናምን የምትይውን እኔ አይደለሁም የማውቀው፣ አንቺ ነሽ ያመጣሽው። እናቴ 74 ሳንቲም ለልጆች አላደረገልኝ፣ የተደረገልሽ ለአንቺ ቤተሰብ ገብሻል። ይጨርስ ያለሽ ወሩን እይልኝ ማለት ስክሪንሽት ይላክልሽ ማለት ወሩ የመጀመሪያው ከሆነ እኮ ይኖራል። ወሩን አብሮ ይላከው አለ እኔ ያወራሁበት እያነበብኩ ነው። እሺ ይሄ ደረሰኝ ይህ ስንት ብር የገባበት ደረሰኝ ነው እንዳለኝ ሀቡ እሱ የላኩት ነው። የተላከላቸውም ሰዎች ለምሳሌ አንብቢው ወደ ታች ሀቡ እንዳለ ጨርሽላትም ንባቡን ጨርሽላት። የሚሰማ ህዝብም ይፈርዳል። ችግር የለውም። ይሄ ዋትሳፕ ነው አይደለ? ጁን 25 ቪዲዮ ያደረኩት አንዴ 1 ሰከንድ ጽሁፍ ነው እንዳለ በጽሁፍ ነው የምታወሩት? በጽሁፍ ነው እሱ። ምክንያቱም ስራ ይበዛበታል ፕራይቬሲ ነው ምናምን ስለሚባል ጽሁፍ ነው ከእሱ ጋር። ስለ እሱኛ ምን አገባን? እኔ እኮ ስለሷ ነው ያልኩ ከኔ ጋር ያወራሁን ያልኩ አውቃለሁ እንዴ። ቆይ አንዴ ለምን ትንሿ ዝም አትይም እባክሽ? እኔ ጠየኩህ ወንድሜ፣ ትንሿን ገንዘብ አለብሽ አምጪ ያልክበትን ጥያቄ ጠይቀሃታለሁ ስልክ አዋልከኝ፣ ማስረጃ አቅርብልኝ። እሱ ለእኔ አልነገረኝም፣ ደውሎም አላለኝም፣ ብር አለብሽ ብሎ አልነገረኝም ነለች። ስለዚህ ጥያቄ አጭር ነው። ነግረሃታል? ብር አለብሽ ክፈይ ብለህ ነግረሃታል? እሱን ላብራራለሽ። ማብራሪያ አልፈልግም። መጀመሪያ የምታብራረው በኋላ መጀመሪያ ጥያቄውን አዎ ጠይቄያታለሁ ወይም አይ አልጠየቅኳትም። አዎ ጠይቄያታለሁ። የጠየቅኩበት ደግሞ ምን ብላኛለች? እሱ እኮ ነው ላብራራልሽ እኮ ነው። ሂሳብ ጽሁፍ ቮይስ። ቆይ አዎ ጠይቄያታለሁ። ጥሩ። የጠየቃት በቮይስ ነው በጽሁፍ? ጻፍኩላትና ደውዪልኝ፣ ባለቤትሽን እፈልገዋል ደውዪልኝ አልኳት። እኔ ማስረጃ የሌለው ነገር አልሰማም። እኔ ለዛ እኮ ነው አቡ ደወልኩላትና ወይም ቴክስት የሌለው ነገር አልቀበልም ወንድሜ። ማስረጃ ብር ክፈይ ብለህ ጠየቅበትን ማስረጃ ቮይስ ወይም ቴክስት አቅርብልኝ። ከዛ ውጭ በመደዋወል ነበር አልቀዳኋትም ካልከኝ ተቀባይነት የለውም። ማስረጃ የሌለው ነገር እዚህ ቤት ተቀባይነት የለውም። ማስረጃ አለ። እሷ የመለሰችልኝ ልላክልሽ። እሺ መልስ ላክልኝ። ሌሎቻችሁ የምታስረክቡ እቃ ከዚህ ተማሩ። እቃ ብራችሁ ሳይከፈላችሁ እቃ አትስቱ። ነገ ቢፈጠሩ አይታው ባልና ሚስት ተጣልተው ባሌ ይክፈል ሚስቴ ይክፈል ጭቅጭቅ ውስጥ ሊገቡና እናንተ ልትከስሩ ትችላላችሁ። ይሄ ልኬልሻል። እሺ አንዳንዱ
ሳራንም በዚሁ አጋጣሚ ያስጠርልኝ። ሀቡ ሳራ ሰላም፣ እንዴት ነህ? ደህና ነህ ወይ? ነግሬዋለሁ። ያው ትንሽ ሀዘን ላይ አባት አልፎ ነበርና ሀዘን ላይ ስለሆነ ነው። እሺ ሀዘን ላይ ነው። እሺ እንዲደውል ንገሪው ብያት ነበረ። እሷ ደግሞ እንዲደውል ነግሬዋለሁ፣ ግን ሀዘን ላይ ነው። ይሄ ስለ ገንዘብ አያወራም። ይህንም አሁን እናንተም እኮ ነግሬያቸዋለሁ። እኔ የጠየኩት ትንሿ እኔ ስጠራሽ ነው የምትከፍችው፣ አንተም እንደዛው። ይሄ ቮይስ የሚያስረዳው እሷ ለባልሽ እንዲደውልልኝ ንገሪው ብለካት መሀላቸው ያለው እንዲደውል አይደለም። ብር አልሰማሽኝም? ቅድም ብር እፈልጋለሁ ብር የሚለው ማሳየኝ። እዚህ ጋር ብሩን ነግሬዋለሁ የሚል አሳየኝ። እኔ ማስረጃ ስለምፈልግ ብር የሚለው በኢሞ ተደዋውለን ብር እፈልጋለሁ፣ ለምንድን ነው ባለቤትሽ ስልክ የማያነሳ ስላት፣ እሱ ማስረጃ አለክ? ብር ያልክበት ማስረጃ አለክ? ወይስ ይክርድ አላረኳትም? ምን በቃ ካላረክ ማስረጃ የሌለው ነገር ውድቅ ነው። ያለ ማስረጃ ያለ ማስረጃ እንዴት አንተን ልመንክ? እሷንስ ለምን ልመናት? እኔ ማንንም ሰው ያለ ማስረጃ አላምንም። እኔ ገገማ ስለሆንኩኝ ያለ ማስረጃ አላምንም። ማስረጃ አቅርብልኝ ልመንክ። ብር አልጠየቀኝም ብላ በቅዱስ ገብርኤል ማለች። ጠይቂያታለሁ ካልክ አቅርብልህ፣ ለመጠየቅህ አቅርብልህ። ለዛ እኮ ነው አሁን ሂደቱን ላብራራልሽ የፈለግኩትም ለዛ ነው። ሀቡ ማስረጃ አሁን ይህንን ቮይስ ላይ ያገኘሁትኝ ለባልሽ ደውይ ብለህ ነገርካት። ባልሽ እንዲደውልልኝ ንገሪው አልካት። ነግሬዋለሁ። ቅድም የተናገረችውን ራሱን ቃል ነው ያሰማህን። ምን ፈልጌ እንደምደውል አጣፍቷት ነው። ባልሰማሁት ነገርማ ዝም ብዬ አሁን እንድልክ አትፈልግም አንተ። አሁን እዚህ ጋር እንደዚህ አይነት ቮይስ ብታቀርብበት ብሩን ስጡኝ። አሁን እሷ ይኸውልህ ከባሏ ጋር ዲል ስታደርግ መጀመሪያ ከባሏ ጋር ዲል ስታደርግ እሷ ከባሏ እቃውን እየተረከበች እየሸጠች ብሩን ለባሏ እየሰጠች ባሏ እየከፈላችሁ እንደሆነ ነው የምታውቀው። መተህ ካልነገርካት እሷ ጠንቋይ አትቀልብም። መተህ ከባሏ ጠንቋይ ቀልባለሁ። ታዲያ እኔ ጠንቋይ ቀልባለሁ ለእሷ እንደምሰጠው እኔስ ምን አውቃለሁ ነው ጥያቄው። አሁን እኔ አይጨንቅህም? አንተ ነጋዴ ሆነ ሁሉ ብር ሳይሰጥ ዝም ብለህ ላይ በላይ እቃ ከየት እያመጣህ ነው የምትልከው? ሀቡ እኔም እኮ ይኸውልሽ ብሬ ጨንቆኝ አልኩሽ። ሂሳብ ከእሱ ጋር ነው የምትሰራው። ሂሳብ እኔም ብር እንዳትጠይቀኝ ብለኛለች። ገብቶሻል አይደል? ወይስ ልክልሻለሁ? እሱንም ያለች እኮ ከእሱ ጋር ሂሳብ ስራ ካለችህ እሱ ብርን ካልሰጠ ትመጣና ትንሿ ብር ያልተሰጠኝም ለዛ ነው እኔም ሴፕቴምበር 20 ላይ ደውዬ አልኩሽ እኮ ለመስከረም ላይ በኢሞ ደወልኩና ደውዬ ማስረጃ የሌለው ነገር ጊዜ ማቃጠል ነው። ማስረጃ ስለማታቀርብልኝ ነገር ማስረጃ ስላቀረብክልኝ ነገር ይኸው እያየው የመሰከርኩ ነገር እሺ። ስለ እነዚህ አሁን ስለዚህ ስለ እሷ ቮይስ ሪከርድ አለማድረጌ ማስረጃ ከጠፋ ሌሎቹን በሙሉ እያቸው ነው። በቃሽ። ሌሎቹ ምን የሚሉት ስለምንድን ናቸው ንገረኛ። እያንዳንዱ ዝርዝሩን ቮይሱን ቪዲዮን ወደ ከዛ አሁን ከዚህ ከአንደኛው ዙር በኋላ በማዳበሪያ ታዙ የገባው ምናምን አንብቢላት ታዳምጠው። እቃውን እንዳለ ተረክብ ያለው አንድም እቃ እሷ አልካደችም። ያነበብኩላትን አዎ ተረክብ ያለው ገንዘቡን ግን ሁለተኛውን ዙር፣ ሶስተኛውን ዙር፣ አራተኛውን ዙር እኮ አልገባ። እኔ እኮ እሱን እኮ እንትን አልኳ። እንደዛ ሁለተኛ ሶስተኛ ዙር እንዴት የመጀመሪያ ገንዘብ አልተከፈለ? ሌባ ሰው ታዲያ አምጥተሽ እኮ ነው ገንዘብን ያስበላሽው። ለእኔ ለምን አሁን ለምሳሌ ያንኛውን እልሽ እንዳሰጠሽብኝ እንዳስወሰድሽብኝ ገንዘቤን አስመልሽልኝ። የታውቀዋለህ ያን ሰው እኔ ቀዩን ነጭውን ጥቁሪውን እንዴ አንተ ዝም ብለህ ላይ በላይ ለምን ትሰጣለህ? ይኸው ገስት ጌም እየተጫወቱ ጊዜ እየሰጣቸው ነበር አላለችም? እናንተ እፍ ብላችሁ ገጥማችሁ ከነበረ እሷ እየተከፈለክ እንዳልሆነ በምን ታውቃለች? አንተ እንደ ነጋዴ እቃ ሰጥ ዝም ብለህ እያነሳ ከምትሰጥ ብርን መጀመሪያ ለምን አትቀበልም? ይኸውልሽ ለሰራተኛቸው እኮ አልኩሽ ራሱ ለሚልኩት ሰዎች ራሱ አረገ። ይኸውልሽ ምን አደረገች መሰለሽ? አንዴ ሐምሌ ላይ ሐምሌ ወይ ነሐሴ አካባቢ ይህን አለላን ያዙት የነበረው ልጅ እሷም ሳትጠይቀኝ እሱም ሳይጠይቁኝ መዝገበ ጸሎት እና መጽሐፍ ቅዱስ ላክልኝ ስጠኝ አለኝ። ለምንድን ነው የምሰጠህ? ማን ያዘዘ አልኩት። ሊነግረኝ አልፈለገም። አጥብቄ ስጠይቀው አይ እንዳትናገር እሷ ነው ያዘዘች ሲለኝ በፍጹም አልሰጥህም። ምክንያቱም እሱ ነግሮ ቢሆን እሺ፣ ወይ እሷ ነግራ ቢሆን እሺ፣ አንተ ግን እንዳትቀየመኝ ከሁለታቸው አንዳቸው ስላልነገሩኝ አልሰጥህም ብዬ መለስኩት። ዶክተር ከዛ ውጭ ግን እሷና እሱን እኔ ይጣሉ አንድ ላይ የሆኑ ፋክት ባልና ሚስት አድርጌ በዛሁን መጣህልኝ ባሏን
አየሽ? ቆይ አዳምጠኝ ማሬ። ይቅርታ ማሬ ያልኩኝ ወይኔ እኔ ባለትዳር ሴት ነኝ። ኖ ችግር የለውም እናቴ አብሽሪ። ባሌ ድንገት ቢሰማ እንዴት ማሬት ያልሽ ቢያንስ አንደርስታንድ ያደርጋል። ሴቶች ላይ ለምጄ እኮ ነው ሴቶችን እዚህ ማሬ እያልኩ ወንድሜ። ችግር የለም እኔም ባለትዳር ነኝ፣ የልጆች አባት ነኝ። ችግር የለውም። እሺ ድንገት ሚስትህ ሪካርድ ከደረሰ ብትሰማም አንደርስታንድ ታደርጋለች። እሺ ልንገርህ ማለት ነው ወንድሜ፣ የሰራተኛ ሲሆን አየክ ኃላፊነቱን አይወስድም ብለህ ፈርተክ ሰራተኛ ሲሆን አልክም እነሱ ሰጡ አልክም አልክ አይደለ? በጣም ጥሩ። ባሏ ደግሞ ባልና ሚስት አንድ ስለሆኑ ተስማሙ ሰጠህ። ለዚህ ደግሞ ኃላፊነቱን መውሰድ ያለብህ አንተ ነህ። እንዴት በለኝ። እሷ ከባሏ ጋር ያለክን ነገር አታውቅም። ጭራሽ ገስት ጌም አብራችሁ እየተጫወታችሁ ጊፍት ይሰጥክ ነበር። ውሸት ነው እናቴ ሀቢባ። አሁን ለምሳሌ ውሸት ከሆነ ማስረጃ ስላላቀረበችልኝ ተቀባይነት አይኖሩም። የሆነ ቤት ትጫወቻለሽ አይደል? ለምሳሌ ገብተሽ ኢንጆይ ታደርጊያለሽ። ኢንጆይ ስታደርጊ አበባ በትኖ ስለወረደ እኔን አዊረን ይመለከታል ማለት አይደል? ውሸት እኔ አላቅም። ሰጥቶሃል ትለኛለች። ምን እንደሰጠኝም አላቅም። ዛሬ ቅዱስ ሚካኤል ነው። እስኪ አብራችሁ ካልነበራችሁ አንተ ክርስቲያን አይደል? ዛሬ ቅዱስ ሚካኤል ነው። የአዲስ ዓመት ሰሞን አብራችሁ ካልነበራችሁ አሁን አዲስ ዓመት ነው አይደል? ገንዘብ ካለበት ጥል ከሆናችሁ ቅዱስ አሁን አዲስ ዓመት ከአዲስ ዓመት በዛ ነው። አብራችሁ አልነበርንም፣ አላየውም፣ ገስት ጌም ላይ አለላጋ አልነበረም ካልክ፣ ገስት ጌም እየተጫወትን አልነበረም ካልክ፣ ይኸው ቅዱስ ሚካኤል ነው ዛሬ። እስኪ ማል አትማል እዚህ ላይ መሀል ላይ አያስፈልግም። ግን ዛሬ ልብ ያውቀዋል። መብርሃን ምስክሬ ናት። ልብ ያውቀዋል። ኧረ እኔ ይኸውልሽ ፋክት ምክር ሰው አይደለሁም። እኔ እነግርሻለሁ አዘርዝሬ። ችግር የለውም እህትዬ። ይኸውልሽ ባለቤትሽ እኮ አልኩሽ፣ ባለቤትሽ ህዝቡ እያጭበረበረ ነው አይነት እያለ እንኳን ሲያወራ የኔ ጀግና የኔ አባት እያልሽው ስትንከባከቡ የነበረ ባለቤትሽ ነው አይደለ? እሱኛ ምንም ማለት ፐርሰናል ላይፋቸው ግን አንድ ነገር በእውነት እኔ በጣም አሳዝነኸኛል እናንተ። ምክንያቱም ይሄ ሌሎቻችሁ ተማሩበት ከዚህ ነገር። ሌሎች ለነጋዴዎች ልብስ የምታቀርቡ ባልና ሚስት እንዳያናግሯችሁ። አንድ ሰው ወክሎ አንድ ሰው ያናግራችሁ። ነገ እነዛ ባልና ሚስቶች ቢጣሉ እካሌ ከፍያለሁ እያሉ እናንተ ናችሁ የምትጎዱት። አሁን እዚህ ጋር ይሄ ሰውዬ ነው ተጎጂ። ባልየው ይክፈለው አይክፈለው አናውቅም። እሷ ይከፈለው አይከፈለው አታውቅም። መሀል ቤት ማን የተጎዳው? ይዛልኝ ትምጣ ይዛልኝ ትምጣ። ሄድ ታምጣው። ተለያይተዋል እኮ ፋሚሊ የሚባል ነገር አለ እኮ፣ ቤተሰብ የሚባል ነገር አለ። ከየት አውቀው ተጋቡ? እንደ ተጋቡ ገንዘቤን ታሰጠኝ፣ በእሱም ካማኝ። ከዛ ውጭ ገንዘቤ ከእሷ ውጭ ነው። ምክንያቱም እግሬ እየተቃጠለ ቁሜ ቀኑን ሙሉ ገብቶሻል። ቁሜ ተኩሺ መከሬን አይቼ ሰፍቼ አልቅሺ ነው። ሰውዬው ኢትዮጵያ ውስጥ ከሆነ የሚኖረው በህግ መጠየቅ እንችላለን። እኔ አላውቅም የት እንዳመጣችሁ ስለማላውቅ፣ እንደገና ደግሞ አለላን አስገቢልኝ፣ አለላን አስገቢልኝ። አንዱ አለላ ይባል ነው የተባለ ይኸው ከታች አለ አለላ የሚባል ባለቤት ሆነ አለላ ሚዲያ ሰራተኛ አድርገውት የነበሩ እና ሰራተኛ ምን ፈርዶበት ነው? እየመጣ እኔ ጋር ይረከበኝ ነበር። ሀቡ እየላኩት እሷ ይልከው እሱ ልኮት ተላላኪ ነው። ታዲያ ሰራተኛ ምን አገባው? እሱ ይክፈልህ የምትለውን ሰምተሻታል? እሺ ቆይ አንዴ ትንሿ። አቤት። የቀድሞ ባለቤትሽ ኢትዮጵያ ውስጥ ነው የሚኖረው? አይ አይኖርም፣ ኢትዮጵያ አይኖርም። ኢትዮጵያ ውስጥ እንደማይኖር አውቆ ነው ይሄንን ያደረገው እንጂ ኢትዮጵያ ውስጥ ቢኖር በህግ ማስያዝ ይቻላል፣ በህግ መጠየቅ ይቻላል። የት አግኝተው ተጋቡ? ይህንም ጠይቅልኝ። ቤተሰቦቹን ፐርሰናል ላይፋቸው እኛ ምን አገባ? ሀቡ የእኔ ሀቅ ይኸውልሽ፣ ደሜ ነው ገብቶሻል አይደል? ደም ተፍቼ ነው ያመጣሁት። የልጆች ማሳደጊያ ነው። በቃ አለቅ። ትንሿ ገንዘቤን ነው የምፈልገው። እሷስ ብሩን እሱ እየከፈልኩ ነው ብሎ ከወሰደ እና አሁን ከተለያዩ እሷ ምን ታድርግ? ደም ታሳዝናለክ። ጋይስ ይሰማል? ማን የተቋረ? ይሰማል። አይ ትሰሚያለሽ። በጣም ያሳዝናል። ማለት እሱም እኮ ተጎድቷል፣ አሁን ተበድሏል። ምንድን ነው የሚሻለው? ትንሿ አቤት። እቃው እንዳለ ተሽጧል። እኔ መጀመሪያ ሳመጣ
ሀቢባ ገንዘቤን እንዳልጠይቅ አድርገው በአንድ ቀን ሌሊት ከሳራ ጋር ነው የሸጡት እቃዬን። ሳራ ሀበሻ እሷም ትጠይቅልኝ እፈልጋለሁ። ገንዘብ አለ እኛ አይደለም ኖ እንዴ አንተን እንዲ አከራይት ያስቀመጥከኝ ያነቃ አንተ እንዴት ነው? እኔ እኮ ራሴ ከእጄ ላይ ስደረስ እኮ ነው። አንተ እኮ ገንዘብ ክሎ መጠየቅ ያለብህ ያን አከራይት አላስቀመጥከኝ። መጣ የረዱኝ እነሱ እህቶችን የሆነ ነገር እንደዛ አልፈልግም። ስማቸው እንዲጠራም አልፈልግም። ለምን እንደሆነ ታውቃለህ እንዴ? አንተ ምን አከራይት አስቀምጠኛል? ራሴ እየለፈው እንትን እያልኩ የተቀመጥኩበት አጋጣሚ እኔ እና ኖ ስመኝ። አንተ ደግሞ መስማት ያለብን ስማ። እኔንም ስሚኝ፣ እኔንም ስሚኝ። ሀቅህ እኮ ተበልቶብካል። አንተ ሀቅህ ተበልቶብካል። ግን አለቀ። ሀቅህ የተበላብህ ግን ባሏ ነው ሀቅህን የበላብህ። ገባህ? ባሏን እኔ አላውቀውም ሀቢባ፣ ባሏን እኔ አላውቀውም። ያመጣችው እሷ ነች። ከቤት ተመሳጥረው መጥተው ስታዋይ ያንተ ነጋዴ ከሆንክ አንድ ነጋዴ ያወጣው እቃ ሳይከፈለው እንዴት ነው አዲስ የሚያወጣው? ምን አይነት ነው? ምንድን ነው? ዝምድና አላችሁ? የላኩልሽን መረጃዎች በደንብ ስላላየሻቸው ነው። አንድ ባንድ ላሁን በደንብ የአንደኛው ላይ ሁለተኛ ዙር የእሱ ትእዛዝ ይላል። አሁን ዝም በል ሚዩት አድርግ። እኔ ሙሉን የላክልኝን መረጃ ከሀስከፈል ወጣ። እሺ አንደኛ ዙር አንብቤላችኋለሁ። በራሷ የታዘዘ አምናለች። አዎ ይሄ ሁሉ ንብረት ደርሶኛል። ከዛ ላይ ቀብድ 60 ሺህ ብቻ ከፍያለሁ። የቀረውን 111,800 ባሌ የከፈለ መስሎኝ ነበር። ለምን እኔ እየሸጥኩኝ እያተረፍኩ ገንዘቡን ለባሌ ነበር ሳስረክብ የነበረው። እሱ አንቺ ከወንዶች ጋር አታውሪ፣ እኔ ነኝ ማዘው ትእዛዙን እኔ ነኝ ገንዘብ የምከፍለው ስላላት በባሏ ቁጥጥር ስር ስለነበረች እየሸጠች ለባሏ ነበር የምታስረክበው። ስለዚህ ሀቁን የበላው ባሏ ነው። ግን እሱ የሚያውቀው መጀመሪያ እሷን ነበር። በመሀል ይሄ ልጅ ተጎድቷል። የስ ሁለተኛውን ዙር ደግሞ በእሱ የታዘዘ የእሱ ትእዛዝ ይላል። የጎንደር የቡና 3 ባለ 2000፣ የራያ 10 ባለ 5500፣ የራያ 2 ባለ 4000 ብር፣ የቡና ቀሚሶች 10 ባለ 1500፣ ጋቢ 5 ባለ 2000 ብር፣ ነጭ በነጭ ነጠላ 5 ባለ 1200 ብር፣ የአለላ ጃኖ 1 ባለ 4700 ብር። ሶስተኛ ዙር የእሷ ትእዛዝ ይላል። የጎንደር 4 ምንም አልተከፈለው። ይሄንን ሶስተኛ ዙር ሁለተኛው ዙር ሳይከፈል ወደ ሶስተኛ ዙር ከአንደኛ ዙር ላይ 111,800 ብር ሳይከፈለው 60 ሺህ ቀብድ ብቻ ተከፍሎት ነው ሁሉ እየሰራ ያለው። እንደዚህ አይነት ሰው አይታችሁ ታውቃላችሁ በዚህ ዘመን? ሶስተኛ ዙር የእሷ ትእዛዝ የጎንደር 4 ማዕዘን በተለየ 2 ባለ 7,000 ብር፣ የጎንደር ደብል 2 ባለ 4,700፣ የጎንደር በአረንጓዴ 1 ባለ 4,000 ብር፣ የጎንደር ንቅሳት መስቀልና በአበባ 2 ባለ 5,000 ብር፣ የጎንደር በቀዩ 2 ባለ 4,000 ብር፣ የጎንደር በደቨሊው 2 ባለ 5,000 ብር፣ ቲሸርት 1 ባለ 2,000 ብር፣ ብቸኛ የተለየች ቀሚስ 1 ባለ 5,000። የእሱ ትእዛዝ ቲሸርት የፋሲል ይኸው አልቀረበልኝም መረጃ ያልታየም እንዳትል ሁሉንም ነው እያነበብኩልህ ያለሁት። ቲሸርት የፋሲል 6 ባለ 900 ብር፣ ስካርፕ የፋሲል 10 ባለ 470፣ ፎጣ 2 ባለ 2000፣ መጽሐፍ ቅዱስ 5 ባለ 1400፣ የዘውትር ጸሎት 10 ባለ 50 ብር፣ የጎንደር በተለያየ 6 ባለ 4000 ብር፣ የእሷ ዲዛይን 4 ባለ 5000 ብር፣ የቡና የጎንደር 2 ባለ 2000 ብር፣ የባንክ የተላከ 25,000 ብር፣ አንድ ቀሚስ 8,000 ብር። አራተኛ ዙር ለማሚ ይላል። የጎንደር በቀዩ 1 4,000 ብር፣ የጎጃም 4,000 ብር፣ ለቤሩት የራያ ሴት 5,500፣ የእሷ ቀሚስ የእጅጌ አጭር 5,000፣ የቡና ቀሚስ 1,500፣ ወደ ፈረንሳይ የቡና ካሽመሪ ከነ መቀነቱ 1,600፣ የራያውን የወንዱን ለአለላ 2 ባለ 5,000፣ የፈረንሳዩ የራያ የወንድ 5,000፣ የጎንደር ቲሸርት 2,000፣ ጫማ 300፣ መስቀል 150። ለወንድምህ ማዕዘው ውብነህ 50,000፣ የአለላ 35,000፣ ለራያ ተመላሽ 16,500፣ ለወናስ የላኩት ወናስ ነው የሚለው ሶሪ ለዮናስ ብዬ አስተካክላለሁ። የላኩት 10,000፣ የፋሲል ቲሸርት 19,000፣ የሙዳይ 45,000 4,505 ሶሪ፣ የእሙ 8,500። አምስተኛ ዙር ለአለላ የሰጠሁት የቡና ቀሚስ የተለያየ 5 ፍሬ በ1,500 ብር፣ የጎንደር የቡና 5 ባለ 2,000
ምን ጉድ ናቸው እነዚህ ድመቶች እንዴ? ቆይ መስኮቱን ልዝጋው። ምንድን ነው እዚህ? ይቅርታሽ፣ መስኮቱ በጣም ክፍት ስለነበር ድመቶቹ ጩኸታቸው ሲሰቀጥጥ። አምስተኛ ዙር ላይ ነን ማለት የቡና ቀሚስ የቡና ቀሚስ 5 ፍሬ ባለ 1500፣ የጎንደር የቡና 5 ፍሬ ባለ 2000፣ መጽሐፍ ቅዱስ 10 ባለ 1400፣ መዝሙረ ጸሎት 10 መዝገበ ጸሎት ሶሪ ስላለ ብቻ መዝሙር መስሎኝ መዝገበ ጸሎት 10 ባለ 600፣ መዝገበ ዳዊት 10 ባለ መዝሙረ ዳዊት 10 ባለ 650፣ ስዕለ አድኖ 50 ባለ 50 ብር፣ ስዕለ አድኖ 30 ባለ 15፣ ቲሸርት የመቅዶኒያ 1 ባለ 2000፣ የአሁኑ 45000፣ ጃኖ 5000 ለቶማስ፣ ትዕግስት 25000፣ ለጸለምት የጎንደር 10 ባለ 4300፣ አጠቃላይ 252900 ሲደመር 45000 ሲደመር 43000 ሲደመር 25000 አጠቃላይ ሂሳቤ 790700። ቀሪ የቀረባቸው ከ790700 379800 ብር ቀሪ። የተላከልኝ 60000፣ 37500፣ 18000፣ 16500፣ 12000፣ 47500፣ 5300 እና 200000 አጠቃላይ 410000 ተልኮልኛል። የቀረኝ 379800 ይላል። እሺ ይሄ ቀሚሱ ነው አይደለ? እነዚህ አሁን ፎቶ የላክልኝ የልብሶቹ ፎቶ ናቸው አይደለ? አዎ በጣም ብዙዎቹ አሉ። ፎርዋርድ 100 በላይ ስለማይፈቅድ ነው 100ን ያረኩልሽ። ቪዲዮም አለሽ። አዎ በተለይ ይሄ ቀሚስ ህዝቡ ያውቃል። በጣም በተደጋጋሚ የተሸጠ ስም መጥቀስ የማልፈልጋቸው ሰዎች ልኬት እየተሰጠኝ የሰሩላቸው ነው። እነከሌ ብልሽ ፎቶቸውን መላክ ፈልገ እችላለሁ፣ ግን አላኳቸውም፣ አላዘዝኩም፣ አዝዣለሁ የሚለውን ማረጋገጫ ምን አገባቸው? ግለሰቦች እኮ ገንዘባቸው ትንሿ ከፍለዋል። ስለዚህ የሚመለከታቸው ፎቶቸው እነሱ ማስተማር አውቃለሁ። እኔም እንደዛ እያልኩ እኮ አይደለም፣ አላልኩምም። የጠቀስኳቸው አሁን ለምሳሌ ከእሷ በዚሁ ከኢትዮጵያ በዚሁ አሁን ፈረንሳይ ይሄዳለ፣ ቤሩት የተላካለ እና ለዛ ነው እንጂ መጥቀስም አልፈልግም።